አጠገቡ ተቀምጧል። ሲበላ ሲተኛ እንደማንኛውም ሰው ሲሸበርና ሲፈራ አይቶታል። በውስጡ ሁልጊዜም እውነቱን ያውቅ ነበር። ነገር ግን እስካሁን ድረስ ለመቀበል ፈርቶ ነበር። አሻሃዱ አላ ኢላሃ ኢላላህ ሲል መሰከረ። ድምፁም በስሜት ተሰባብሮ ነበር። ከአላህ በቀር ሌላ አምላክ አለመኖሩን መሰክራለሁ። ልጁም እጆቹን አንስቶ ዱዓ አደረገ። በዚያው ቅጽበት በአላህ ፍቃድ ብርሃን ወደ አማካሪው ዓለም ፈሰሰ። ቀለሞች፣ ቅርጾችና በፊቱ ያለው የልጁ ፊት ታዩት። ማየት ቻለ። ከዓመታት ጨለማ በኋላ ማየት ቻለ። በደስታና በምስጋና ተሞልቶ አማካሪው ምንም እንዳልተፈጠረ ሆኖ ወደ ቤተ መንግስቱ ተመልሶ ከንጉሱ አጠገብ ተቀመጠ። ነገር ግን ንጉሱ ወዲያውኑ ለውጡን አስተዋለ። ንጉሱ በጥርጣሬና በዝግታ ማየት ትችላለህ አለው። እይታን ማን መለሰልህ? አማካሪውን በቀላሉ ጌታዬ ሲል መለሰ። የንጉሱ ፊት በቁጣ ጠቆረ። ከኔ ሌላ ጌታ አለህ ሲል ጠየቀ። አማካሪውም ጌታዬም ጌታህም አላህ ነው አለው። ቀጥሎ የሆነው ነገር እጅግ አሰቃቂ ነበረ። ንጉሱ አማካሪውን አስይዞ እንዲሰቃይ ያደረገው። ማን ወደዚህ እምነት እንደቀየረው እንዲናገር አስገደዱት። አማካሪው ሊገለጽ በማይችል ስቃይ ውስጥ ሆኖ በመጨረሻ ስለ ልጁ ተናገረ። ንጉሱም ልጁን ማን እንዳስተማረው ለማወቅ ፈለገ። በመጨረሻም ባህታዊው ያለበት ቦታ ተጋለጠ። አረጋዊው መነኩሴ ከመኖሪያቸው ጎትተው በማውጣት በንጉሱ ፊት አቆሟቸው። ንጉሱም ይህን እምነት ክዳ ሲል አዘዘ። መነኩሴው ግን እምቢ አሉ። ስለዚህ መጋዝ አመጡና በራሳቸው አናት ላይ በማስቀመጥ በሕይወት እያሉ ለሁለት ሰነጠቋቸው። ባህታዊው ላኢላሃ ኢላላህ የሚለው ቃል በከንፈራቸው ላይ እንዳለ ሞቱ። ከዚያም አማካሪውን መልሶ አመጡት። እምነትህን ክዳና እምርሃለሁ አሉት። እሱ ግን እምቢ አለ። ልክ በባህታዊው ላይ እንዳደረጉት መጋዙን በራሱ ላይ አድርገው ለሁለት ሰነጠቁት። ሁለት ሰዎች፣ ሁለት ሸሃዳዎች፣ ሰማዕታት። ደማቸው በቅርቡ ወደ አማኞች የአትክልት ስፍራ የሚቀየረውን የእምነት ዘር አጠጣ። ነገር ግን ይህንን ሁሉ የጀመረው ልጅ አሁንም በሕይወት ነበረ። ንጉሱም ለእሱ የተለየ ዕቅድ ነበረው። ሰንሰለቱ በእብነ በረድ ወለል ላይ እየተጎተተ ልጁን ወደ ዙፋኑ ክፍል አመጡት። ንጉሱ ከወንበሩ ተነሳ። ፊቱም በቁጣና በሐዘን ተሞልቶ ነበር። ይህን ልጅ እሱ ራሱ ነበር የመረጠው። ሀብት፣ ስልጣንና ብዙ ልጆች የሚያልሙትን የወደፊት ዕድል ሰጥቶት ነበረ። የተከፈለው ግን በዚህ መልኩ ነበር። አንተ! የንጉሱ ድምፅ በክፍሉ ውስጥ አስተጋባ። እኔ ነኝ የመረጥኩ። እንደገዛ ልጅ ተንከባክቤያለሁ። ሁሉንም ነገር ሰጥቼያለሁ። አንተ ግን በዚህ መልኩ ከዳኸኝ። ወደ ልጁ ጠጋ ብሎ በሚያስፈራራ ሹክሹክታ ድምፅ ቀጠለ። ስለሌላ አምላክ ውሸት በማውራት ህዝቤን እየመረስክ ነው። የገዛ